አይደለም ጨለማውን የሰራው አላህ ተደብቀህ ሰራያ መጋዝንህን አሽገህ ፎርጅት ስትለውጥ ገዢዎቹ አላዩ አላህ ያየ ይሄን ስሜት ሊያሰርጽ ነው የመጣው ሰይድና ዑመር ረዲየላሁ ተዓላ ዐንሁ አንዴ በረሃውን አቋርጠው ሲወጡ ከአንድ ሰሃባ ጋር አንድን እረኛ አገኙ ፍየሎችም ይጠብቅ ቀረቡት ሰላም አሉት ተዋወቁት ልጅ ግር ነው አንተ ሰው ሆይ እነዚህ ፍየሎች የማን ናቸው ያሳዳሬ ነው አላቸው ታዲያ አንዷን ፍየል ስጠንና እንውሰዳት አሉት እንዴ አለቃዬ ቢቆጣኝ ሳለ ለአለቃህማ ተኩላ በላ በለው አሉት አንተ ተጠቀም ብር እንስጥህ ተኩላው በላ በላት ልጁ ምን አለ ፈአይነ አላህ አለች ያ አላህ ይታሳይት ዶኗል ሰይድና ዑመር አልቃሻ ነበሩ ከጀግንነታቸው ጋር خطان يسودان من البكاء ከለቅሶ ብዛት ሁለት መስመር ይታይባቸዋል ቢባሉ ነው ፊታቸው ላይ እንባውም ይወርድበት ማለት ቁጭ አሉና ስቅስቅ ብለው አለቀሱ አላህን አስታወሳቸው ሁሉ ነገር ማይሰወረው አላህ ከዛም ምን አሉት ወደ አሳዳሪ ወሰዱት ይሄ ባሪያህ ነው አሉት አዎ ልግዛህ አሉት ገዙት ከዛም ነፃ ወጣህ አሉት ይሄን ባሪያ የባርነት ነፃ መውጣት ያኔ ትልቅ ድል ነበር ስትሸጥ ስትገዛ ኖረህ ነፃ መውጣት ከዛም ሰይድና ዑመር ያዙትና አንተ ልጅ ሆይ እቺ ንግግርህ ዱንያ ላይ ከባርነት ነፃ አውጥታለች የውመል ቂያማ ከሳት ታወጣለች ብዬ ተስፋ አረጋለሁ ረመዳን ይመጣና አላህ ያየኛል የሚለውን ስሜት ውስጥ አስርጾት ያልፋል ለዓለኩም ተተቁን አላህን ትጠነቀቁ ዘንድ ማለት እሱ ተቅዋን ታዳብራ አላህ ያየኛል ሰውን ስታማ የፎርጁዱ ብዛቱ ብዙ ነው አይደል አሁን መኪና ውስጥ ተጀምሯል አይደል ኪሎ ሜትር ቀይራ ስትሸጥለት እቃው እንደተሰበረ ያወቅ ስትሸጥለት እቃውን ስታቀያይረው ገዢው አላየህም አርህማን ግን አይቶ ከሱም ይደበቅ የለም ረመዳን ይሄን ኩትኮታ ነው የሚፈልገው በ30 ቀን ውስጥ አላህ ያየኛል ብለህ ከጾምክ አላህ ያየኛል ብለህ ኑር ነው መልእክቱ ሶስተኛውን እናንሳ ውጭ ብዙ ሰው አለ ፀሐይ ላይ ነው ለተናጋሪ ይከብዳል መድረክ ላይ ሆኖ ሰውን ፀሐይ ላይ ማየት ሶስተኛውን እናንሳ ረመዳን አላህ ከደነገገበት ዓላማዎች ውስጥ ሶስተኛው የድሆችን ችግር እንድናቅ ማድረግ በምቾት ውስጥ የኖረ ሀብት ውስጥ የኖረ ሰው የተራበ ጨጓራ ያለ አይመስለው የታረዘ ገላ ያለ አይመስለው እሱ ያለበሳቸው ልብሶቹ ገና ሳጥን ውስጥ አለ ይሄ ደግሞ የመቼ ነው ብሎ የሚያገላብጠው ማለት ረመዳን የሚባል ወር አላህ ደነገገና ደሃውንም ሀብታሙንም እኩል ከሱብሒ እስከ መግሪብ ምግብ እንዳይበላ ከለከለ ማፍጠር አይቻልም ረመዳን ዋጅብ ነው አላህ ያደረገው የዲኑ አንዱ ምሰሶ ነው ወሰውሙ ረመዳን ኢብኑ ሐዝም እንደሚሉት ከሽርክ በኋላ ረመዳንን አውቆ እንደሚያፈጥር ሰው ወንጀል አላቅም ይላል ማፍጠር ክልክል ነው ለደሃም ለሀብታ ያኔ ታዲያ ከዙሁር በኋላ ያነ ባለሀብት ረሃብ ሲጀምረው የተራቡ ሰዎች እንዳሉ መገንዘብ ይጀምራል ይሄን ድምጽ እርዳታ ከሚጠይቁት ልሳን አይደለም የሚሰማው አንጀቱ ሲጮህ ጨጓራው ሲፋጭ ከዛ ነው ድምጹ የሚሰማው ያስርብህና አላህ የተራባለየው ማለት ነው በርግጥ አንተ ሙሉ ቀን ተርበውለህ ማታ በሚያምር ቴምር ነው የምታፈጥረው ሳምቡሳውም ጠረጴዛው ሞልቶታል ሾርባው ፊት ለፊትህ ነው ምግቡ በየአይነት ነው አመቱን ሁሉ ረመዳን የሆነባቸው አለ ልብ በል ነው መልእክቱ እንድትተዛዘን ነው ስልጣናው ዓላማ ጅላ አላህ ስልጣን ምትጨምረው የለም ዓላማው የራባው አለ ዙረህየው የቸገረው አለ የታረዛል አንተ ቤት ምግብ ተርፏል አንተ ቤት ማዕዱ ሞልቷል ጉርሻ ያጣል አንዴ በልቶ የሚያድርሰዋል ዙረፈት ልጋቸው ማለት ምቾት ውስጥ ያለ ሰው እንደ አይነት አስገዳጅ ጾም ኑሮ ረሃብን ካልቀመሰው ድህነትን አያውቀው
በቅርቡ አንድ ኢንተርቪው ስከታተል ከዓመታት በፊት አንድ ታዋቂ መልቲ ቢሊየነር አንድን ቃል ይላል። አፍሪካ ውስጥ ለአንድ ትልቅ ስራ ሄድኩ ይላል። ሆቴሉ ነው የሚያርፈው፣ በሊሞዚን ነው የሚንቀሳቀሰው። ሆቴሌ ላይ የሚያስተናግደኝ አንድ ጥቁር ወጣት አለ። በጣም ወደድኩት ይላል። ከዛም አንድ ቀን በድፍረት ተጠጋኝና ቲፕስ ሰጠው። ልጋብዝህ አለኝ። እኔም ምን ትጋብዘኛለህ? ጋብዘኝ ይሻልኩት፣ ግን ምጋብዝህ ቤቴ ነው አለኝ። አንተ ቤት ደስ ይበለው ብዬ ይሻል። በሊሞዚኑ ተንቀሳቀስ። በጣም ወደ ማያስፈራ መንደር ውስጥ ገባው ይላል። እንደምንም ቤቱ ደረስኳል። ቤቱን ከፍቶ ሲያስገባኝ በህይወቴ ለመጀመሪያ ጊዜ ድህነትን አየሁታል። ሰው እዚህ ቦታ ይኖራል? አልጋው፣ ወንበሩ፣ ብርድ ልብሱ፣ ድህነትን ራሱን አየሁታል። ምቾት ውስጥ ያለ ሰው የድሆቹ ችግር አይገባው። ረመዳን የሚባል አላህ አዋቂው ጥበበኛው ጌታ ያጾምህና ረሃብን ቴስት ታረገዋል። ረሃብን ትቀምሰዋለህ። ወገብህን ይዘህ ስትጠማዘዝ ትንሽ ልተኛ ስትል እንዲህ ራበው ሰው አለ ማለት ነው። ረመዳን ዓላማው ጥልቅ ነው። ለዓለኩም ተተቁን አላህን ትፈሩ ዘንድ ይከጀላልና ጠንቃቆች እንድትሆኑ፣ ለድሆቹ እንድታዝኑ፣ አካፍለህ እንድታድር ይዘኸው አትጓዝ። ከገንዘብህ ፐርሰንቴጅ እንዲኖር አይደለም ዘካን ልታስቀር። ከምታተርፈው ትርፍ 100 ሚሊዮን አተረፍ 10 የድሆች ነው እንድትል ነው ዓላማ እንጂ ዘካዋ ስትደርስ 2.5 ለማውጣት ሂሳብ ስትሰራ እንድትውላል። የራበው አለ፣ አንተ ተመሽቷል። አንተ መኪና እየቀያየርክ ነው፣ ቤትህም ያምራል። አላህ ይባርክልህ። እሱ ስራ፣ ስፋ፣ ይመችህ። ግን ደግሞ ምስኪኖችንም አትርሳ። የረመዳን አንዱ ዓላማ እሱ። አላ ወፈዐሉ الخيرات واستغفروا ربكم فطوبى للمستغفرين። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد. ውድ ምእመናን ምናልባት አራተኛውን አስተምሮ ጠቅሰን ፕሮግራማችንን አሳጥረው እንደምታውቁት ከቀናት በፊት ረመዳን መጣል። ረመዳንንም አላህ ወፍቆን ገባን። ረመዳን ሙባረክ ተባብለንም ሜሴጆች ተለዋወጥን። ዛሬ ረመዳን ስንተኛው ቀን ነው? 3ኛ ቀንን ይዘናል። ምሽቱ 4ኛ ነው። ምሽቱ 26 ወይም 25 ቀን ቀርቶታል። ቀናቶቹ እየተጓዙ አላህም በእርግጥ እውነት ተናገረ። አያም ማዕዱዳት የተቆጠረ ቀን ሰጥቻችኋለሁ፣ ተጠቀሙበት፣ ራሳችሁን እነጹበት፣ ምህረቴን አግኙበት ብሎን ነበር። እነዚህ የሄዱ ቀናቶች የዱንያን አላቂነት፣ ተጓዥነት አስተምሮን ያልፋል። የረመዳን አንዱ ዓላማ እሱ። ዱንያ ለካ ጠፊ ነች። ረመዳን እንዲገብቶ እንዲካለቀ እድሜያችንም ለካ እንዲያልቃል ሚለውን አስተምህሮት እኛ ውስጥ መስረጽ አላህ ይፈልጋል። አላፊ ናት ለካ ዱንያ፣ ተጓዥ ነች ለካ ይቺ ዱንያ፣ አላቂ ነች ለካ። አንድ ቀን ከረመዳን ሲሄድ ከእድሜ አንድ ቀን አጉድሏል። የሰው ልጅ ሲፈጠር ልክ ሙሉ እንደሆነ ባትሪ ነው። ፐርሰንቴጁ ያለቀ ይመጣል። መጨረሻ ላይ ባትሪ ኦፍ ሲሆን ሞት መጣ ማለት ነው። አላህ ኺታማችን ያሳምር። ቀናቶቹ እንዲህ ሲነግዱ ስታይ ዱንያ ለካ ተጓዥ ነች፣ አላቂ ነች፣ ጠፊ ነች ማለት ነው። ትርጉም አጭር ነች ማለት ነው። አወለም ኑዓሚርኩም ማ የተዘከሩ ፊህ መን ተዘከር። እንዲሁ ዱንያ ላይ አላቆየናችሁ? ሰዎች የሚገሰጹበት የእድሜ ክልል አልከተትናችሁም? ወጃአኩም ነዚር አስጠንቃቂ አልመጣላችሁም? አላፊ ነች። ይሄን ያወቁት ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም አብዱላህ ብን ዑመር ረዲየላሁ ተዓላ አንሁማን ቡኻሪ ላይ እንደተዘገበው ተከሻይን ያዙኝና አንተ እብን ዑመር አሉት፣ ኩን ፊ ዱንያ ከአነከ ገሪብ፣ ዱንያ ላይ ስትኖር ልክ እንደ እንግዳ አው ዓቢሩ ሰቢል፣ ወይም እንደ ተጓዥ መንገደኛ። ብዙ እርግጥ አታርጋት፣ ስራ፣ ድከም። ዘካን ግዴታ ያደረገ ሃይማኖት ነው ያለ።
ይህም መስጂድ የሰሩልን ወንድሞች እኮ ስለሰሩ አላህ ይቀበላቸው። ስራ ድከም። እስልምና የሐጅ ዲን ነው፣ የዘካ ዲን ነው፣ መስጂድ የምትሰራበት ነው፣ ድሃ የምትረዳበት ነው። ልፋ። በሚሊየንም እንዳትቆም፣ በቢሊየንም እንዳትቆም፣ በቢሊየን ዶላር ግን ደግሞ አኺራን አትርሳ። ዱንያ አላቂ እንደሆነች ሁሌ ይሰማ። ጥላት እንደምትድም አስተውል ሁሌ። የረመዳን ቀናቶች መናድ የዱንያ ቀናቶችም መናድ መስታወቶች ናቸው። ይሄን ነው ረመዳን መጥቶ የሚያስተምር። ወር ገብቶ ወር ከወጣ አንተም ገብተህ ከዱንያ ትወጣለህ። መልእክቱስ እያንዳንዱ ቀን ከእድሜህ እያጎደለ ይሄዳል። ሐሰኑል በስሪ አንተ የአደም ልጅ ሆይ አንተ እኮ የቀናት ጥርቅም ነህ። አንድ ቀን ሲሄድ ከእድሜህ ከአካልህ አንድ ፓርቱ እየጎደለ። በተለይ ደግሞ ሰው 40 ዓመት 60 ዓመት ከደረሰ በኋላ ልብ ካላለ ምን ትርጉም አለ? ሰው 40 ዓመት ካለፋችሁ በኋላ ታውቁታላችሁ፣ እንቅልፉ እንደ ድሮ አይደለም። ምኝታችሁ ማይስማማችሁ ነገር አለ። ምግብን መምረጥ ትጀምራላችሁ። ጓጉቶ ከመብላት መምረጥና መተውን እያስቀደምክ ትመጣለህ። ጥርስህም ደግሞ ያረጅና ቀይረኝ ይልሃል፣ ትመላለሳለህ። በሽታ አልፎ አልፎ ይጎበኛል። የለቀከው ነው ማለት ነችናል። እቃዎች ኤክስፓየርድ እያደረጉ ነው። ጉዞ ወደሆነ ዓለም ነው ማለት ነው። ተዘጋጅ ማለት ነው። አወለም ኑዓምርኩም ማ የተዘከሩ ፊሂ መን ተዘከር። አንድ ሰው የሚገሰጽበትን እድሜ አላደረስናቸው። ይሄ እድሜ ስንት ነው? 40 ዓመት ነው ያሉ ሙፈሲሮች አሉ፣ 60 ዓመት ነው ያሉ። ሰው ከ40 ከ50 በኋላ ልብ ካላለ ምን ዋጋ አለ? ይሰራል፣ ይደክማል፣ ግን ደግሞ አኺራውን አይረሳም። ረመዳን በፍጥነት መጠናቀቅ የእድሜህን የፍጥነት መጠናቀቅ ማሳያ መስታወት። ሙእሚን ሲኖር አኺራውን አይረሳም፣ ዱንያውንም አጥብቆ ይይዛል። የረመዳን አስተምሮት ሰፊና ጥልቅ ነው። ማህተሙና ማዕረጉ ግን ለዓለኩም ተተቁን አላህን ትፈሩ ዘንድ ይከጀላል። ኢማናችሁን ልታበረቱ፣ አላህ ያየኛል የሚለውን ስሜት ውስጣችሁ ልታዳብሩ፣ የተራበ እንዳላቀ ልታካፍል፣ ዱንያ አላፊና ጠፊ መሆኗን አውቀ ወአሕሲን ከማ አሕሰነ አላሁ ኢለይክ ለሌላው ልታካፍል፣ መልካምን ልትሰራ ይከጀላልና። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወቢየውሚኩም ወለኩም ገዳ ኢነላሃ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሀ ለዚነ አመኑ ሰሉ ዐለይሂ وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم تقبل منا صيامنا وقيامنا وتلاوتنا يا أرحم الراحمين اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا رزقا إلا وسعته ولا غائبا إلا رددته ولا مديونا إلا قضيته برحمتك يا أرحم الراحمين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وسلام على المرسلين والحمد لله رب العالمين.